በተለይ በአየር ንብረት ለውጥ የማይበገር ኢኮኖሚን ከመገንባት አንጻር ኢትዮጵያ ባለፉት ዓመታት ያከናወነችው ስራ ምን ይመስላል? የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ምን ያህል በዓለም ደረጃ የኢትዮጵያን ስሟን በመልካም ያስጠራ፣ በተፈጥሮ ሀብት ጥበቃ ስራም እንደዚሁ ግንባር ቀደም የሆነ ስራ ኢትዮጵያ ለመስራቷ ማሳያ መሆኑ ይታወቃል። ከዚሁ ጋር በተገናኘ እንግዲህ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያን ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ ጋብዘናቸዋል። እንኳን ደህና መጡ። እንግዲህ የአፍሪካ ህብረት የመሪዎች ጉባኤን ለማስተናገድ አዲስ አበባ እንግዶቿን ለመቀበል እጅግ አምሮባት ትገኛለች። ከኢትዮጵያ ደግሞ ከአጀንዳ 2063 ግቦች ጋር በተገናኘ በርካታ ስራዎችን በየትኛው ዘርፍ ምን አከናወነች የሚለውን እየተመለከትን ነው። እንደው ቀዳሚ ጥያቄ ለማድረግ ወይዘሮ ፍሬነሽ መኩሪያ በአካባቢ ጥበቃ ዘርፍ በተለይ በአረንጓዴ አሻራ የኢትዮጵያ ሚና ምን ነበር ማለት ይቻላል ባለፉት ዓመታት? ጥሩ እንግዲህ አመሰግናለሁ። በተለይ እንደ ኢትዮጵያ የአረንጓዴ አሻራ ልማት ስራ ከፍተኛ ጥቅም ያለው ኢትዮጵያ እንደ ሀገር በራሷ የራሷን ሁኔታ ከግምት ውስጥ በማስገባት በተለይም በክቡር ጠቅላይ ሚኒስትራችን አማካይነት ሰፊ ስራ የተሰራበት በርካታ ህዝብ የተሳተፈበት ትልቅ ለውጥ የመጣበት ስራ ነው። ከአካባቢ ጥበቃ አንጻር ልዩ ትርጉም ያለው ስራ ነው። እንዲሁም ደግሞ የአየር ንብረት ለውጥን ከመከላከልም አንጻር ከፍተኛ ጥቅም ያለው ስራ እንደሆነ በጥቅሉ ማንሳት ይቻላል ማለት ነው። እንግዲህ በዚህ በአረንጓዴ አሻራ የችግኝ ተከላ መርሃ ግብር ህዝቡ በነቂስ ወጥቶ ባለፉት ዓመታት በተከታታይ የተከላቸው ችግኞች የአየር ንብረት ለውጥ መዛባትን ከማስተካከል አንጻር በግብርና ዘርፍ ለተመዘገበውም ምርትና ምርታማነት ማደግ ጭምር የራሱን አስተዋጽኦ እንዳበረከተ ይነገራልና ከአጀንዳ 2063 ግቦች አንጻር የአፍሪካ ህብረት ካስቀመጠው ግቦች አንጻር ኢትዮጵያ እየሄደችበት ያለው ሂደትስ ለሌሎች ሀገራት ምን ያህል አብነት መሆን ይችላል? ጥሩ እንግዲህ ኢትዮጵያ በተለይ ከ2063 የአፍሪካ አጀንዳ አንጻር አሁን ባለንበት ሁኔታም ባለንበት ደረጃም በርካታ ስራዎች ተሰርተዋል። እንግዲህ የአፍሪካ አጀንዳ 2063 የ50 አመት ብሉፕሪንት ነው። በዋናነት የምናስባትን፣ የምናልማትን፣ የምንመኛትን፣ የምንፈልጋትን አፍሪካ መገንባት ነው። አፍሪካ ሀገር መገንባት ነው። በተለይም ሰላም ያረጋገጠች ሰላማዊ የሆነች አፍሪካን መገንባት፣ የበለጸገች አፍሪካን መገንባት። ይህም ደግሞ የሚሆነው በሀገር በቀል እይታና እንዲሁም ደግሞ በራሷ በዜጎቿ ውጥን ባላት በራሷ እምቅ አቅም መሰረት አድርጋ የምታከናውናቸው በየ10 አመቱ እየተዘረዘረ ተግባራዊ የሚሆን ብሉፕሪንት ነው ማለት ነው። እንግዲህ ከአካባቢ ጥበቃ አንጻር ይህንን የ2063 የአፍሪካ አጀንዳን ስናየው ዘላቂ አካባቢ ጥበቃና አጠቃቀምን እንዲሁም ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚን መገንባት፣ ሬዚሊየንት የሆነ ማህበረሰብንም እንደዚሁ መገንባትን መሰረት ያደርጋል። ከአካባቢ ጥበቃ አንጻር ይህ ማለት ብዝሃ ህይወታችንን መጠበቅ፣ መንከባከብ፣ በአግባቡ ዘላቂነት ባለው መንገድ መጠቀምን እንግዲህ ኢትዮጵያ በጣም በብዝሃ ህይወት በጣም ብዙ ሀብት ያላት ሀገር እንደመሆኗ መጠን ይሄንን በአግባቡ መጠቀም፣ መንከባከብ እንደዚሁም ደግሞ መጠበቅን፣ የደን ልማትን፣ ሌሎች የተፈጥሮ ሀብቶቻችንን በአግባቡ መጠበቅና እንዲሁም ደግሞ ጥቅም ላይ ማዋልን መሰረት የሚያደርግ ነው። ስለዚህ ከዚህ አንጻር ኢትዮጵያ በርካታ ስራዎችን የሰራችበትን አግባብ እናያለን ማለት ነው። አንደኛው የአረንጓዴ አሻራውን አሁንም እያነሳን ነው። ይሄ በተለይ ከአካባቢ ጥበቃ አንጻር አካባቢ ከመጠበቅ ግሪን ከማድረግ አረንጓዴ ከማድረግ አንጻር ትልቅ ፋይዳ ያለው እንዲሁም ደግሞ የምርትና ምርታማነትንም ከመጨመር አንጻር
ብዙ ሊዘረዘር የሚችል ጥቅም ያለው ነው። የአረንጓዴ አሻራ ልማት ስራችን አንድ ጥቅም ብቻ ብለን የምንለው ሳይሆን አንድም ሁለትም ሶስትም አምስትም ጥቅሞች ያሉት ነው ሲዘረዘር ማለት ነው። በርካታ ጥቅሞች አሉትና ከአካባቢ ጥበቃ አንጻር እነዚህ ስራዎች በስፋት የተሰሩበት ለሀገራችን አንድም ዋናው ለሀገራችን ነው። በሌላ በኩል ግን ጎረቤቶቻችንም ሌሎች አፍሪካ ሀገራችን እስከ ዓለምም ድረስ ትልቅ ተምሳሌት የሆንበት ጉዳይ ነው። በተለይ የ10 አመቱ የኢትዮጵያ የልማት እቅድ በዋናነት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት እንድትሆን እየተሰራ ያለ እንደመሆኑ መጠን በተለይ በአረንጓዴ አሻራ ስራ ኢትዮጵያ እውነትም የብልጽግና ተምሳሌት የሆነችበት አንዱ ልናነሳው በሰፊው ልናነሳ የምንችለው ጉዳይ እንደሆነ ማንሳት ይቻላል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ከመገንባት ጋር ተያይዞ እንደዚሁ አጀንዳ 2063 የሚያስቀምጣቸው ጉዳዮች አሉ። አንዱ ዘላቂ ግብርናን ነው። ዘላቂ ግብርና መካናይዝድ የሆነ ግብርናን ነው። እንግዲህ እነዚህ የተቀመጡ የተለያዩ ጉዳዮች በተለይ በአጀንዳ 2063 ላይ ተግባራዊ እርምጃም ጭምር መወሰድ ያለበት የሚል በዚህም ተግባራዊ የሆነ ያለ ስለሆነ ከኢትዮጵያ አንጻር ተግባራዊ እርምጃ በርካታ ተግባራዊ እርምጃ የተወሰደበት እንደሆነ ማንሳት እንችላለን። በተለይም የአየር ንብረት ለውጥ የማይበገር ግብርና አንጻር የስንዴ ልማታችን ይሄ ትልቅ ምሳሌ ነው። በተለይ ከአየር ንብረት ለውጥ የማይበገር የግብርና ስራችን አንጻር አንዱ የስንዴ ልማታችንን መጥቀስ የምንችልበት ሁኔታ አለ። ስለዚህ ተግባራዊ እርምጃ የወሰደች ሀገር ተምሳሌት ሀገር እንድትሆን የሚያደርጋት ነው። እንዲሁም ከኢነርጂ ጋርም ተያይዞ እንደዚሁ 2063 የሚያስቀምጣቸው ነገሮች አሉ። ኢትዮጵያ በርካታ ስራዎችን ሰርታለች። ሪኒዌብል ኤነርጂ ግሪን ኤነርጂ ከመጠቀም አንጻር ታዳሽ ኤነርጂ ከመጠቀም አንጻር እንዲሁም ደግሞ ኢቬይክልስ የኤሌክትሪክ መኪኖችን የመጠቀም ይሄ የሙቀት አማቂ ልቀታችንን ለመቀነስ የገባነውን ኮሚትመንት ምን ያክል ተግባራዊ እያደረግን እንደሆነም ጭምር የሚያሳይ ስለሆነ ይሄንን ስናይ ህዳሴ ግድባችንን ስናይ የምንጠቀማቸው የኤሌክትሪክ ኃይል ያው ታዳሽ እንደመሆኑ መጠን በርካታ ተምሳሌታዊ የሚነገሩ የሚጨበጡ ተግባራትን በተለይ ከአጀንዳ 2063 አንጻር ቀድማ ተግባራዊ እያደረገች ያለች ሀገር ናት። መልካም። የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ።